የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጀነራል ገደልኩ ይላል። ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል በመንደር ፍቅር የወደቀ እንቅስቃሴ ስለሆነ ነውረኞች መሆናቸውን እኔ ቃላት የለኝም። ሰው እንደዚህ ይዘቅጣል ወይ? ሰው እንደዚህ ራሱን ገደል ውስጥ ይከታል ወይ? ሰው እንዲሁ ሄዶ ዘጭላል? ቄስ ሞገሴዎች አይነት ማለት ነው። የኢትዮጵያ መንግስት ሂሳብ እየሰሩ ነው ብዬ አምናለሁ። ከደነዘዙ ሰዎች ጋር ቼዝ እንዴት መጫወት እንደሚቻል በደንብ ያሳያቸዋል። ቼዙን በደንብ ከሚጫወቱ ሰዎች ጋር ሂሳብ መስራት የሚችሉ ሰዎች እንዳልሆኑ በጣም በእርግጠኝነት መናገር ይቻላል። ይሄ ለአማራ ህዝብ ያሉት ንቀትም ጭምር ያሳየበት ነው። ዩቲዩብ ላይ ተጥደው እንደዚህ ስለተናገሩ ፕላስ የሚሰማቸውም የለም። አንዳንዶቹ አዲስ አበባ ደርሰው በደንብ አድርጎ ብልጽግና ተቀብለው ብለሲንግ ተቀብለው መጥተው የፋኖ ኃይል አሁን ሁሉ ነገር ከእጁ እየወጣ ስለመጣ ከሰይጣንም አበርክ ከመላእክም አበርክ የሚለወጥ ነገር አለመኖር እንደነሱ ሳይሆን ደግሞ ሞር ህብረተሰቡ ጋር ስለምንኖር ብዙ መናቃቸው ነገሮች አሉ። የብልጽግና አክቲቪስቶች ግን ዩቲዩብ ላይ ያሉት ያሉ ሲሳይ አገናን የአውደልዳዩ ዲሲ ደግሞ ፋኖ ኢትዮጵያዊ አይደለም ማለት ነው። የሚዋጋው ኢትዮጵያ ለመበተን ነው። ይሄ ድፍረት ነው። ተደፍረዋል ነው ብዬ ማስበው። አብይ የሰራውን ቤተ መንግስት እንቆጣጠረዋለን። የኢትዮጵያን መንግስት በምን ልታስገድድ? ይሄን የሚያደርጉ ሰዎች የአማራ ህዝብ ነፃ አውጪዎች ናቸው ወይስ የአማራ ህዝብ ጠላቶች ናቸው? ይሄ ትግል እንደተጠለፈ በዘራፊና ወንበዴ ኃይል እንደተጠለፈ ፋኖ ኢትዮጵያዊ አይደለ እንዴ? ይሄ ምርጥ ኢትዮጵያዊ ነው። ፋኖ ደግሞ ሁለተኛ ደረጃ ኢትዮጵያዊ አድርጎት ማለት ነው። 4 ኪሎ ያለውን ስርዓት ለመገርሰስ ነው መንግዶ ለመጣል ነው። አብይ አህመድ የሜካፑ ጭምር ተበላሽቶበት ያየ ነው። ብርሃኑ ጁላ ከአማራ ህዝብ ጋር ያገባውን ጦርነት እንዴት እንደሚወጣው ግራ ገብቶታል፣ ጨንቆታል። የብልጽግና አክቲቪስቶች ግን ዩቲዩብ ላይ ያሉት አስገራሚ ነው። 5 ፒሲ ካላቸው፣ ላፕቶፕ ካለው፣ ሞባይሉ ካለው፣ ልጁን ካለው ሞባይል፣ ሚስቱን ካለው ይሄን ክፈች ቶሎ ክፍት አድርጉት። ከአንድ ቤት ውስጥ 5 ይከፈታል። የብልጽግና ሰዎች ማለት ከዛ 100 ሰው ከሆነ ላይ በቃ ሰውየው ቢያንስ ሞራል አለውና ሰው ያየኝ ነው የሚለው ሞራል ግንባታ ነው። እና ሁሉም ደግሞ የገባ በሙሉ ላይክ ማድረግ ደግሞ ይጠበቅበታል። አንድ ሰው በ5 ፒሲ በ4 ፒሲ ነው የሚገባው። ለምሳሌ አሉ አይደል አሁን ለምን ተሰደዱ አብይ አህመድን ሸሽተው ለምን ዩጋንዳ ገቡ ለምን የሆነ ቦታ ገቡ አፍጋኒስታን ገቡ የሚባሉ የሚዲያ ሰዎች ጋዜጠኞች እያየን እኮ ነው ያሉ ሲሳይ አገናን ስዩም ተሾመ የሚያስንቁ የብልጽግና አፈቀላጤ ሆኖ ቁጭ በአደባባይ የማትናገሩት ነገር ከሆነም እሺ ቁጭ በሉና ተወያዩ። በቄስና በሽማግሌ ፊት አልወያይም ብላችኋልና በፈረንጅ ፊትም ተወያዩ። መንግስት ይሄን ሁሉ ይሻለ ለአፍሪካ ችግር አፍሪካዊ መፍትሄ የሚባለው ነገር። ስለዚህ እስካሁን ድረስ ፈረንጅ ገብቶ የኢትዮጵያ ጉዳይ ላይ አላደራደረም። ይሄ የመንደር ተኩሱ ላይ አይደለም ከህወሓት ጋር በነበረው አደራዳሪዎቹ አፍሪካኖች ናቸው። የሲሳይ አገላለጽ ገርሞኝ የለበጣ ሳቄን በፊደላት ላሰፍረው አሰብኩና ሳይቻለኝ ቀረ። ከማሙሽ ጋር ለመደራደርም ሆነ ለመወያየት ጊዜው ረፍዷል። አብይን ከምኒልክ ቤተ መንግስት ጎትተን ካወጣን በኋላ ታዛቢ ፈረንጅ ሳያስፈልገን ከመላው ኢትዮጵያን ጋር ቁጭ ብለን እንመክራለን። ታዛቢዎቹ አውሮፓ ህብረት አለ፣ አሜሪካ መንግስት አለ፣ የተባበሩት መንግስታት ምናምን አሉ። ሰው እየተገደለ ትምህርት ቤት እየተዘጋ አስተማሪዎች እየተገደሉ ይሄን የሚያደርጉ ሰዎች የአማራ ህዝብ ነፃ አውጪዎች ናቸው ወይስ የአማራ ህዝብ ጠላቶች ናቸው? ይሄ ሰው ደግሞ ከደማችን ዘሩ ከዘራችን አይደለም። ታዲያ ምን አግዶት ነው በማያገባው በአማራ ውስጥ ጉዳይ ገብቶ ባልታጠበ እጁ የሚፈተፍተው በአደራፉ የሚዘላብደው? የኦህዴድ ሴራ ያልገባው የአማራ ልጅ የለምና በከንቱ ጊዜህን አታጥፋ። የማይንቀሳቀስ ተራራ እየገፋ ኃይልህን አትጨርስ። እኔ ቃላት የለኝም። ቁጭ አድርጎ የሰጡትን ይተፋታለች። ከተሰደደ ዩጋንዳ ከተሰደደ በኋላ ጎፈንድ ቢከፍተን ስንት ነገር አድርገናል ከምር እና ወይ ጊዜ የሚያስብል ነው። ወይ ጊዜ ሰው እንደዚህ ይዘቅጣል ወይ? ሰው እንደዚህ ራሱን ገደል ውስጥ ይከታል ወይ? ድህነት ሊሆን አይችልም። ይሄ በጣም ዝቅጣት ነው እንጂ ድህነት ብዙ ሰው ድሃ ለልና የሚኖር ሰው አለ። በጣም ብዙ ሰው ድሃ ለነገስ እያለ ማለት ነው። አእምሮ እየከለከለው እንዴት ብዬ ልናገሩ እያለ ሰው እንዲሁ ሄዶ ዘጭላል። የተሾመ ልጅ ምንድነው ይሄ? ተሾሞች ምንድነው የፈረዱብን ኢትዮጵያ እያሉ ነው። ሙላቱ ተሾመ፣ ዘሪሁን ተሾመ፣ ስዩም ተሾመ የሚባሉ ምንድነው በብልጽግና ዘመን እንዴት ነው የተፈጠሩት እያሉ ነው። ወንድማማቾች ናቸው እየተባሉ ነው። እነዚህ ሰዎች ልክ አይደላችሁም ከማለት ይልቅ ሁሉንም ነውር ጭምር የሚደግፉትስ ከምር እየታገሉ ያሉት የአማራ ህዝብ መብት እንዲከበር ነው ወይስ በአማራ ህዝብ ኪሳራ እነሱ የሚያስቡት ነገር ላይ ለመድረስ ነው? በተለያየ መንገድ እነዚህ ቡድን ሰዎች የሚደግፉ ሰዎች በቃ ቢሏቸው ተገቢ ይመስለኛል። እንዳሁኑ ያደርገውና ድሮ ሲሳይ ጋዜጠኝነትን ከፍ አድርጎ የሰቀለ ጉምቱ ባለሙያ ነበር። አሁን በሆዱ ሲወድቅ ግን ሙያውንም ይዞት ወደ ጥልቁ ወደቀ። አንቱ በሚባልበት የልጅ ልጅ አቅፎ በሚስምበት በጡረታ ዘመኑ የከፈለው ሁሉ እንደ ከበሮ የሚያስጮኸው እንደ ጥሩምባ የሚነፋው ተራ የቤተ መንግስት ፍርፋሪ ለቃሚ ሆኖ እንደማየት የሚያሳዝን ነገር የለም። ተነጋገሩ ባሏቸው አንነጋገርኩ የሚሉ ከሆነም ደግሞ አውግዟቸው።
የኢትዮጵያን መንግስት በሌላ በምን ልታስገድድ? መምህራንን ስለገደልክ፣ ተማሪ ከትምህርት ቤት ስላቀብክ፣ እሱም አሁን በትላንት ደረጃ አይደለም። ቀስ እያለ የአካባቢ ሚሊሻ ምናምን ጸጥታውን እያስከበር ምን እያለ ይሄዳል። አንድ ህፃን ልጅ እያለቀሰ ሳለ ብትኮረኩረው ይስቅና ተመልሶ ማልቀሱን ይቀጥላል። ሲሳይም አንዳንዴ ከሚያለቅስ ህፃን ጋር ይመሳሰልብኛል። ተነጋገሩ በሏቸው። በቄስና መነኩሴ ፊት እምቢ ካሉ መንግስት በፈረንጅ ፊት እንወያይ ብሏል ሲለን ይቆይና እያጠፋናቸው ነው፣ ለእነሱ ሚሊሻ ብቻ ይበቃቸዋል እያለ ደግሞ ሲዝት ትሰሙታላችሁ። የስራ ክፍላቸው ነው። ኤርትራ ደግሞ ማገናኘት ደግሞ አለ ሌላ የተሰጠው የአውደልዳዩ ዲሲ ደግሞ በዚህ በኩል ይሄማ ሻዕቢያ ነው። ሻዕቢያ እና ፋኖ ኢትዮጵያን ለማፍረስ ቆርጦ ተነስቷል። ፋኖ ኢትዮጵያዊ አይደለ እንዴ? ትናንት ጁንታ ኢትዮጵያን ለማፍረስ ጁንታ ያለች ማናት ከንቲባ ስትናገር እንደነበረች፣ አሁን ደግሞ ፋኖ ከኤርትራ ጋር ሆኖ ከጽንፈኛ የትግራይ ኃይሎች ጋር ሆኖ አሁን ኢትዮጵያን ለመበተን ኢትዮጵያን ለማፍረስ እየተባለ ይሄ ምርጥ ኢትዮጵያዊ ነው። ፋኖ ደግሞ ሌስ ኢትዮጵያዊ ወይም ሁለተኛ ደረጃ ኢትዮጵያዊ አድርጎት ማለት ነው። 4 ኪሎ ያለውን ስርዓት ለመገርሰስ ነው መንግዶ ለመጣል ነው ብሎ ማሰብ አይቻልም። ኢትዮጵያዊ ሁሉ ጅል ነው የሚያስበው። ዩቲዩብ ላይ ተጥደው እንደዚህ ስለተናገሩ ሁሉም በእነሱ ደረጃ እነሱ ባስቀመጡት ደረጃ ሁሉም ያስባል ብሎ ነው የሚያስቡት። አማራ ክልል እስኮ የጸጥታ ኃይሎችም እነዚህ ሰዎች በሚያደርጉት ነገር እኮ ቁጭት እንዳለባቸው በደንብ እየገለጹ ነው። በቪዲዮ ጭምር መልእክት ሲያስተላልፉም አይተናል። የአማራ ልዩ ኃይል የነበሩ አሁን ወደ አድማ በታኝ የዞሩ እነዚህ ሰዎች በሚያደርጉት ነገር በቁጭት በአደባባይ ወጥተው በፊት የተለመደ ነገር አልነበር። እንደ ፋኖን ምናምን አደባባይ ወጥተው እንትን ማለት በብልጽግና ዘመን ጭንብላቸውን አውልቀው ሚዛን ላይ ሲወጡ ቀለው ከተገኙት ግለሰቦች መካከል ጃል ሲሳይ ጋኔል ክስረትን በቅርብ ርቀት ተከትሎ ሁለተኛ ደረጃ ወጥቷል። እቡይ አህመድ ምን አስነክቶት ይሆን? አንዳንድ ውስጥ አዋቂዎች እንደሚሉት ከሆነ አብይ ከናቱ የተማረው ትንሽ የጥንቆላ እውቀት አለው። እኔ ምሰጋው ግን ጨቅላው ለጥንቆላ ስራ ጀማሪ ስለሆነ ሌላ መተት የሰራ መስሎት ተሳስቶ በነ ሲሳይ በነ ዳኒ ላይ መስተፋቅር ሰርቶባቸው ዝንየን እንዳያስቀይማት ነው። ምክንያቱም አሁን ምንም የሚያሳፍር ነገር የለም። ነውረኞች መሆናቸውን፣ ልጆችን ከትምህርት ገበታ ላይ የሚያፈናቅሉ መሆናቸውን፣ የአማራ ህዝብ መከራ የአማራ ህዝብ ችግር መሆናቸው ስለታወቀ ያን አደባባይ መናገር ዛሬ ላይ ሰው ጸጸት እንዴት አይሰማው? የነውር አባት የነውር አለቃ ስለ ነውር እንዲያወራ ማን ፈቀደለት? አንደበት እስከየት አገኘ? በመጽሐፍ ቅዱስ ውስጥ ነብዩ ሙሴ በግብጽ ሀገር የወገኖቹን በዳይ ተበቅሎ በረሃ እንደወረደው ሁሉ አናብስቱም ዛሬ አማራንን ባሊያብሱ በረሃ ስለወረዱ በሲሳይ አይነቱ ነውረኛ ይዘለፋሉ። ፋኖ ኢትዮጵያዊ አይደለም ማለት ነው። የሚዋጋው ኢትዮጵያ ለመበተን ነው እና ይሄ ድፍረት ነው። ተደፍረዋል ነው ብዬ ማስበው። ክፍፍላቸው ነው እና ሎው ክላስ ደግሞ አሉ። በቃ ስድባቸው አይመርጡም። አንዳንዶቹ ዩኒፎርም ለብሰው ይመጣሉ። አንዳንዶቹ አዲስ አበባ ደርሰው በደንብ አድርገው ታጥበው በደንብ ብልጽግና ተቀብለው ብለሲንግ ተቀብለው መተው እና በደረጃቸው ደግሞ የትራቸው የሚደርሳቸው የሚቀበሉ ማለት ነው። ሎው ክላስ ናቸው እነዚህ። ሎው ክላስ ናቸው። አንደኛ እውቀት የለም፣ ፕላስ የሚሰማቸውም የለም። አድማጫቸው ምናምን አሁን ብልጽግና ይጠቀምባቸዋል። ብልጽግና እንትን የሚያደርገው የለም። ደረጃቸውን እንገራችሁ ብዬ በዚህ አጋጣሚ ይገራኔ በጣም ያገረመኝ ዘመቻ አንድነት ነው ምናምን በሚል የፋኖ ኃይሎች ዘመቻ ከፍተናል በሚል መግለጫ ሰጥተው ነበር። ለምሳሌ ብዙ ቀን አልተጓዘም። ወዲያው የኢትዮጵያ ሀገር መከላከያ ሰራዊት አከሸፈው። የፋኖ እንቅስቃሴ ብዙ ጊዜ ሰፈሩ ላይ መደምደም የሚያስችል ነገር አለ። እስኪ ይታያችሁ ጎበዝ። ኢትዮጵያ ሲል የኖረው ያየና ልጅ ህዝቦቿን በየቀኑ እየጨፈጨፈ ኢትዮጵያን ለሚያፈርስ አንድ የሰፈር ዱር የጀርባውን ያከራያል ብሎ ማን ይገመታል? የማናምንበትን ስራ ለገንዘብ ብቻ ብለን ስንሰራ እኮ ምቾት አይሰጥም። ሲሳይም የብልጽግና ፈቀላጤነት አልተስማማውም። ከቀን ወደ ቀን የተበየደ አይሱዙ እየመሰለ ሄደ። የጀግናው አትሌት የቀነኒሳን ቃል ልዋስና አይዞሽ ገለቴ ከማለት ውጭ ምን እላለሁ? ይህን ኦፕሬሽን ጋር በተያያዘ ጀነራል ምግባ የተባሉት የህወሓት አዛዥ ሂደት ውስጥ ተሳታፊ መሆናቸውን የማስተባበር ወይ ደግሞ የማቀናጀት ሚና እንዳላቸው የሚገልጽ ነው። ከግለሰቡ ጋር የደረጉ የስልክ ልውጦች እንደዚህ መንግስት እጅ ገብቶ ይሆናል። ሬዲዮ ተጠልፎም ሊሆን ይችላል። እርግጥ የፋኖ ታጣቂዎች ሬዲዮ ይጠቀማሉ አይመስለኝም። የብርሃኑ ጁሎ ፉከራ ውሃ በልቶታል። ቆንጆዎቹ ከየት አቅጣጫ እንደሚወረውሩባቸው ከየትኛው ምሽግ ሆነው እንደሚተኩሱባቸው ግራ ሲገባቸው የብልጽግና ጨብጫቢዎች ወሬ ሁሉ ጀነራል ምግበይ ነው ኦፕሬሽኑን የመራው የሚል ሆኗል። አብይ አህመድ ለጋሲው መጨረሻው ይሆናል። የአማራ ህዝብና የትግራይ ህዝብ እንደ ጥንቱ እንደቀደመው አንድ ላይ ሆኖ ይታገላል። ወልቃይትና ራያ ያጣላውም በመላው ኢትዮጵያ በነፃነት ኢትዮጵያዊ ሆኖ ይኖራል። አዲስ አበባ፣ ራያም፣ ወልቃይትም ሁሉም በየትም ቦታ የኢትዮጵያ ህዝብ በነፃነት የሚኖርበት ሲስተም ይፈጠራል። ራያ አንተ ወልቃይቴ የሚባል የመሬት ቁርሾ ጠብም ይቀራል። አዲስ ኤራ ይከፈታል። የአብይ አህመድ የእድሜው ፍጻሜ ይሆናል እንጂ አብይ ሊያሸንፍ የሚችለው ጦርነት የለም። ፋኖቹም እንደሚሉት ደግሞ አይደለም። መሬት ላይ የለወጡት ነገር የለም። ይሄ ምናምን ገደል ሁላምን ሁልጊዜ
የሚያስቀኝ ነገር ነው። የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጀነራል ገደልኩ ይላል። ጀነራል መንደር ውስጥ ምን ያደርጋል? ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል ይሄ ሰውዬ ምንድን ነው የሚያወራው? መንደሩ በሙሉ በጀግኖች መያዙን አያውቅም እንዴ? ወይስ ጀነራሉ አዲስ አበባ ተቀምጦ ነው ውጊያው የሚመራው? አማራ ክልል እስከገባ ድረስ በእያንዳንዱ ሰፈር በእያንዳንዱ ከተማ በይፋም ይሁን በህቡ ተደራጅተው አናብስቱ መኖራቸው እንዴት ላንተ ይጠፋሃል? ወይስ ስለዚያ ኦህዴድ ለሚባል ሾተ ላይ ድርጅት ማሰቢያህንም ከሆድህ ጋር አብረህ አስረከብሃቸው? የሆነ ወቅት ላይ ገና ወደ ሙቀት ለማስገባት ምናምን ሊጠቅም ይችላል። ያኔ ትንሽ የሙቀቱም ነገር ነበር። ግራቀኝ ብዙ ለማየው ሰው በሞቅ በጩኸት በግርግር መንግስት እንደሚሆን ተደርጎ ስለሚታመን እኔ በሚጨበጨብበት ሰዓት ጀነራል ገደል በላም ያኔ ቢያንስ ፎቶ የሚነሱባት ከተማዎች ነበሩ አልፎ አልፎ። ሲስ አስተሳሰቡ ብቻ ሳይሆን ፊቱም ተቀይሯል። ያቺ አውስትራሊያ ብቻ የምትገኘው ብርቅዬ እንስሳ ማን ነበረች? አዎ ልክ ናችሁ። ከእሷ ጋር ተቀራረበብኝ። እድለኛ ነን። ከአሁን ወዲህ እሷን ለማየት ብለን አውስትራሊያ ድረስ መሄድ አይጠበቅብንም። ሰፈራችን እሷን የሚያስንቅ ተገኝቶ በሰው ሀገር ምን አንከራተተን? ብርሃኑ ጁላ ከአማራ ህዝብ ጋር ያገባውን ጦርነት እንዴት እንደሚወጣው ግራ ገብቶታል፣ ጨንቆታል። ሰራዊት አልቆበታል። ሰራዊቱ ዝሏል፣ ደክሟል። የጦር መሳሪያ ስለመረቀ አብይ አህመድ ድሮን ስላሳየ በጥሩ ቁመና ላይ ያለ ማለት አይደለም። ዛሬ የትግራይ ህዝብ ብቻውን አይደለም፣ የአማራ ህዝብ ከጎኑ አለ። ብዙ ኢትዮጵያኖች የአብይ አህመድ ጠላቶች ናቸው። አብይ አህመድ በዙሪያው ጠላቶች ነው የከበቡት። ስለዚህ አብይ የሰራውን ቤተመንግስት እንቆጣጠረዋለን። አብይ አህመድን ተቃውሞ ነው የቆምኩት። ከመጀመሪያው አብይ አህመድን የሚቃወመውን ሁሉ ደግፋለሁ ብዬ ነው የቆምኩት። የባንዳዎች መልማይ ባንዳ ለወግ ለማድረግ ለቁም ነገር የማውጣት ችሎታ ያለው አብይ አህመድ። ይሄ በተለይ ዝም ብሎ ጨፍኖ ገራቀኝ የማያሰው ጀነራል መንደር ውስጥ አይሰራም፣ ኮሎኔል መንደር ውስጥ ምንም አያደርግም። ይሄ የተረት የእንትን ፖለቲካ አንድ ቦታ ላይ መቆም አለበት። ዝም ብሎ ብዙ የሚጠቅም ነገር አይመስለኝም። እርግጥ በተለያየ መንገድ ይህንን ኃይል የሚያጨበጨበው ምንም ከባቡሩ ላይ እየወረደ የሰው ልጅ እያደር ሲከብር እንጂ እያደር ሲቀል ጥሩ አይደለም። በዚህ በመጨረሻው ዘመን ባስቀመጡበት ቦታ የሚገኝ ሰው ምንኛ የተባረከ ነው። እንደነሲስ ቀላዋጭ ሆኖ ባንዳነትን መምረጥስ ምንኛ መረገም ነው፣ ምንኛ ለመታደል ነው የሚባለውና የሚወራው ሐሰት መሆኑን እያረጋገጠ፣ በሌላም በኩል ደግሞ ተስፋ ቆርጦባቸው በእነዚህ ምንም ተስፋ የለውም ብሎ ከሂደቱ የሚወጣ እንዳለ ደግሞ በግልጽ አደባባይ የሚታወቁ ነገሮች ናቸው። እንደነሱ ሳይሆን ደግሞ ሞር ህብረተሰቡ ጋር ስለምንኖር ብዙ የምናውቃቸው ነገሮች አሉ። ያብየን ወደሚየነው ነገሩ የብልጽግና መስራች ግለሰቦች ከአብይ የተለዩ ወደ ገደል ከሚገሰግሰው ባቡር እየወረዱ አጼ በጉልበቱ ብቻውን ቀርቷል። ማሙሽዬ የራሱን ጥላ ማያምንበት ዝንየን የሚጠራጠርበት ወቅት ላይ ነው። ሚዛን ወዴት እንዳጋደለ ግልጽ ነውና ያንተን ምስክርነት አንፈልግም። አብይ አህመድ የሜካፑ ጭምር ተበላሽቶበት ያየ ነው። ባልገመተው መንገድ ነው ከሌሊቱ 10 ሰዓት የተጀመረው በአብዛኛው ቦታና እንዴት ተናበቡ ነው። ይሄ ለአማራ ህዝብ ያለው ንቀትም ጭምር ያሳየበት ነው። የአብይ አህመድ የሚመራው መከላከያ ይሄ ምግበይ ነው የፈጸመው፣ ምግበይና ጀሌዎቹ ናቸው እንደዚህ ያደረጉት ምናምን አሉ ብሎ ፌስቡክ ላይ የሚለጥፍ ጉደኛ ነው። ጉደኛ ነው የኢትዮጵያ መከላከያ ሰራዊት። ፋኖ እንደዚህ በተጠና መልኩ መጠነ ሰፊ ጥቃት እንዴት ኦርጋናይዝድ በሆነ መልኩ መካከለኛ መካናይዝድ ጭምር ሞርታርና ዲሽቃ ከባድ ነገሮችን ጭምር አሰባብሩ እንዴት ሊገጥመኝ ቻለ? የኢትዮጵያ መንግስት ሂሳብ እየሰሩ ነው ብዬ አምናለሁ። ከደነዘዙ ሰዎች ጋር ቼዝ እንዴት መጫወት እንደሚቻል በደንብ ያሳያቸዋል ብዬ እገምታለሁ። ጨፍኖ ከሚጓዝና አስልቶ በሚሄዱ መካከል ያለውን ልዩነት ውጤቱ ላይ በለጠ ስንደርስ የምናየው ነገር ይመስለኛል። ይሄ ድንዙዝ አሽከር ኤሌክትሪክ ቢያስጨብጡት እንኳ ከገባበት ጥልቅ እንቅልፍ ሚነቃ አይመስልም። የበሻሻው አራዳ አጉል ብልጣብልጥነት ከ7 ዓመት በፊት ሰርቶ ይሆናል። ያኔ ህዝብን አታሎበት ይሆናል። ዘንድሮ ግን አይደግማትም። ተመሳሳይ ድንጋይ ገርህን ሁለቴ ከመታህ ድንጋዩ እሱ ሳይሆን አንተ ነህ የሚል አባባል አለ። አሁን ቲፒኤልኤፍን እኮ እንቁለጳጵሱልን ሲሞክሩም እያየን ነው። እነሱ ምን ይፈልጋሉ? ይህንን ደግሞ ያው ሂሳብ አይሰሩም ብዬ ነው ማለት። እንዲህ አይነት ግምገማ ያደርጋሉ ብዬ አልገምትም። ምክንያቱም ተደራጅቶ ተሰባስቦ ይሄ ቢሆን ምን ይፈጠራል ለማድረግ በመሪ ደረጃ መሰባሰብ የሚችል ኃይል አይደለም። በየሰፈሩ በየመንደሩ የተዋደነ ስለሆነ ዝም ብለህ አፍህን አታበላሽ። ለአማራ ህዝብ ጠላትና ወዳጅ አንተ አትመርጥለትም። አንድ ወዳጅን የሲሳይ ራስ ቅሉ ጀማሪ አናጺ የጠረበው ድንጋይ የሚመስለው ለምንድን ነው ብዬ ስጠይቀው ድሮ የደርግ ወታደር በነበረበት ጊዜ የታንክ ጥይት ሸርፎት ነው አለኝ። እኔ ግን የታንክ ጥይት ሸርፎት ሳይሆን የታንክ ጎማ ደምጥጦት ነው የሚመስለኝ። እንዴት እኔ ሊያሳደኝ ቻለ? እንዴት ይሄ ሁላ ሙርከኛ ሊያረግብኝ ቻለ? እና ይሄን ፋኖ ልሰጠው አልችልም። ፋኖማ 10% ነው እየተዋጋን ያለ ነው ብዬዋለሁ። ፋኖማ ሸረፈት
አንፈታም ብየዋለሁ። 1000 ዓመት ብትዋጉ 4 ኪሎ አደርስም ብየዋለሁ። 4 ዓመትም 5 ዓመትም በፍጹም አደርሱብንም። አረጋ ከበደ ዝም ብላችሁ እሺ በሉት ታዘዙት ብያቸዋለሁና ይሄን ሁሉ አድልማ ለፋኖ አልሰጥም። ስለዚህ ሶስተኛ ወገን መፈለግ አለብኝ ብሎ እኔ ገምታለሁ። የምግባይ ድምጽ ተገኘ ምግባይ ከእንትና ጋር ሲነጋገር ብሎ በአርቲፊሻል ኢንተለጀንስ በደንብ አሰርተው ተመሳሳይ አቀናብረው እንደሚያመጡ እኔ አልጠራጠርም። በሌላም በኩል ደግሞ ሁሉ ነገር ከእጁ እየወጣ ስለመጣ ምንም ይሁን ምን ከማንም ጋር ከሰይጣንም ከምናምን ጋር የሚሉት ነገር አለ። ግን ያው ከሰይጣንም አበርክ ከመላእክም አበርክ የሚለወጥ ነገር አለመኖር ደግሞ ያው እየታየ ነው። ትቢቱና ትምክቱ ትንሽ አልበዛም? ጭራሽ ከመላእክት ጋር ቢገጥምም እቡይ አህመድ ያሸንፋል ሊል እኮ ምንም አልቀረውም ጎበዝ። ሁለት የወደደ አንድ ሳያገኝ ሄደ እንደሚባለው አድርባዩ ሲሳይ ጨንቆታል። ለአብይና ኢሳያስ ሆዱን ሲያከራይ ከርሞ አሁን ሲጣሉ የደም ግፊቱ ጨምረዋል። አብይ ኢትዮጵያን ጥሎ የኮበለለ ዕለት ሲሳይ ከሁለቱም ሳይሆን ይቀራል። የጋራ ጠላት የሚሉት አለ። ያ የጋራ ጠላት እንወክሏለን በሚሉት ማህበረሰብ ላይ በተለይ ያደረሰው ጉዳት ያደረሰው በደል አለ ወይ የሚለውን ሁሌ በተደጋጋሚ በግሌ በምጠይቀው ነገር ነው። ያን ማስረዳት አልቻሉም። ሰላም ከመጣ እንያዛለን እንጠይቃለን የሚሉ ሰዎች በዋናነት የዚህ የረብሻው መሪዎች ናቸው። የመጀመሪያው እንትናቸው ሰላም አለመኖሩን ማረጋገጥ ነው። ከሰደበኝ የነገረኝ ያሳመመኝ ይላሉ አባቶች ሲተርቱ። ከገደሉን ካሳደዱን በላይ የዚህ ሰው የስላቅ ጥያቄ አንገበገበኝ። አገር ያወቀው ፀሐይ የሞቀው የአብይ አህመድን የ7 ዓመት ወንጀል አላውቅም አልሰማሁም እያለ ተዘባበተብን። ይሄን ጥያቄ ሁለተኛ እንዳያነሳ የቅርብ ሰዎቹ ብትመክሩት ጥሩ ነው። ካፈርኩ አይመልሰኝ የኢትዮጵያ መንግስት አንደኛው አቋም ነው። በቃ ማደናገር ነው። ይቅርታ ብሎ አንድም ይቅርታ አይጠይቅም። ጎንደር ውጊያ ላይ ነው። አሁን ከአዲስ አበባም እየተፈራ ያለው ጎንደርና ባህር ዳር ሲጅ ይደረጋሉ። ከበባ ላይ ናቸው። ሲጅ ከተደረገ ምንም ነገር እንቅስቃሴ አይኖርም ማለት ነው። ባህር ዳር ሲጅ ያደረጉት ነው። ጎንደር ሲጅ ያደረጉትና ጎንደር አካባቢ እየተዋጋ ያለው በአብዛኛው አድማ ብተና ሚሊሻ ነው። አድማ ብተናም ትላንት ጓደኛው ከነበረ ትላንት አብሮ የነበረ ሲበተን አማራ ልዩ ኃይል ሲበተን አድማ ብተና ብሎ ሄደ። አንደኛው ወደ ፋኖ ሄደ እና ጓደኞች ናቸው እዚህ እየተዋጉ ያለው። አባትና ልጅ ነው እየተዋጉ ያለው። በመንደር ፍቅር የወደቀ እንቅስቃሴ ስለሆነ ማንም ሊያስተባብረው ቢችል አይመስለኝም። የፋኖ ኃይል አሁን በየግል ብቻውን ሮጦ እንኳን የሆነ ነገር አሳካለው በህልውና ለመቀጠል ያለው ነገር ጥያቄው ስለገባ ቢያንስ ባጭር ጊዜው ስላለመደምሰስ አለ እየተባሉ በቀጠሉ ሊፈልጉ ይችላሉ። ድርሰት እየጻፉ ገድለን ቀበርን ምናምን አደረግን የሚል ሜዳው ላይ ብርሃኑ ጅሉ ያላሸነፈውን ትግል ያረጀ ያፈጀው ሲሳይ ዋሽንግተን ዲሲ ተቀምጦ በሐሰት ወሬ ያሸንፈውም። መጨረሻ ላይ አብይ ተሸንፎ አገር ጥሎ ሲጠፋ ብኩርናውን በምስር ወጥ የለወጠው ሲሳይም በሀፍረት አንገቱን ደፍቶ የውርደት ካባ ደርቦ ከሚዲያ እንደሚጠፋ እርግጠኛ ነኝ። ተስፋ ለሚያደርገው ሰው ማሳጅ እያደረገ ለማስቀመጥ ካልሆነ በስተቀር አጠቃላይ ኢትዮጵያን ፖለቲካ ሁኔታ ገምግመው እንኳን ስልጣን ላይ ባሉት ቼዙን በደንብ ከሚጫወቱ ሰዎች ጋር ሂሳብ መስራት የሚችሉ ሰዎች እንዳልሆኑ በጣም በእርግጠኝነት መናገር ይቻላል። ወደ ጨዋታችን ስንመለስ አሁን በቀደም ለአብይና ዝንዬ ቴሌቪዥን እያዩ ቻናሉን ከኢቲቪ ወደ ፋና እንዲቀይርላት ትጠይቀዋለች። በማግስቱ አቡቹ ዳኒን አስጠርቶ ቅኔውን እንዲፈታለት ታሪኩን ሲያጫውተው ዳኒ ምን ቢል ጥሩ ነው? አለቃ ፋናን መከታተል የመረጠችው ለፋኖ ካላት ፍቅር ሊሆን ስለሚችል በአይነ ቁራኛ ተከታተላት ብሎ አቀሳስሯቸው ይሄው እስከዛሬ ተኳርፏል አሉ። የአብይ ብልጥነት ምን አገባኝ እርስ በርስሽ ተጨራረስ እርስ በርስ ተዋጋ እንጂ እኔም አልሞትልህም ብሎ መከላከያ የተወሰነ መካናይዝዱ እናንተ ይልካል። ሟች ይሄ ዝም ብሎ ተራ የሚጋፈጠው ግን የራሱ አማራ ከአማራ ጋር ያጋጭ ያለ ለየት የሚያደርገው አማራ ክልል ያለው ከትግራይ የተለየ ነው። ትግራይ ተጋሩ ቨርሰስ ነን ተጋሩ ነበር ውጊያው። ተጋሩ ካልሆነ ጋር ነበር ውጊያው። ይሄ ግን አማራ ከአማራ ጋር ያዋጋ ያለው ይሄ በጣም የሚያሳዝነው ፓርቲ ነው። በገንዘብ ተታለው በትንሽ 15000 ብር ማለት ምን በቃ $100 ነች። በመሰረቱ ህይወቱ እያሳጣው ነው የአማራ ሚሊሻ አርሶ መብላት ባለበት ሰዓት እና እንዴት እንደ ቀልድ እናየዋለን። ይሄ እኮ የትውልድ ሞት ነው እኮ ይሄ የግለሰብ የአንድ ሰው የሁለት ሰው ሞት ሳይሆን የትውልድ ሞት ነው የተፈረደበት። ጸጥታ ግሌ ማስከበር ሲሄድ ጸጥታ መዋቅር ጥቃት እየደረሰበት ግን ደግሞ የልጆቹ አባት የሆነው አርሶ አደር ይህን በዝምታ እያየ ማለት ይሄ ግልገል ባዴን በጣም እያናደደኝ ነው። ይች ጥሬ ካደረች አትቆረጠምም። እንደዚህ አይነቱን አረም ስር ሳይሰድ በለጋነቱ መንቀል ነው የሚሻለው። ያልታወቁ ኃይሎች ጎብኝተው ትኩስ ድንች ቢያስታቅፉት ጥሩ ነው። ለቤተሰቡ ኑሮም አይጠቅምም ሄዶም አይጎዳም። ይህን ለመታገል ወኔ አጥቶ ከዚህ በኋላ በቃ ለማለት ወኔ አጥቶ ልጆቹን ቁጭ ብሎ ለድንቁርና እየዳረገ ይገኛል። ሁኔታውን ሲያዩት መሬት ላይ እየሆነ ያለውን ሁኔታ ሲያዩት ይሄ ትግል እንደተጠለፈ በዘራፊና ወንበዴ ኃይል እንደተጠለፈ ሲያውቁ ካሽቋለጡ አይቀር እንደ ባዴን ነው እንጂ መከላከያ ታንክ ይዞ ያቃተውን አርሶ አደሩ በዱላ እንዲገጥምለት
እንዲያደርግለት እየተማጸነ ነው። አሁን ያዙኝ ልቀቁኝ የሚለው ካድሬ ከሆነ ጊዜ በኋላ በጀግኖች ተማርኮ የድመት መዳፍ ውስጥ እንደገባች አይጥ ሲቁለጨለጭ እናየዋለን። አንድ ክፍለ ከተማ የጎንደር ክፍለ ከተማ ፋኖ ስር ነው ያለው። በጎጃም ቡሬ ማለት ነው እስከ ወለጋ ያለው ዋናው መንገድ ሙሉ በሙሉ በፋኖ ቁጥጥር ስር ነው ያለው። ከአዲስ አበባ በቡሬ ወደ ጎጃም ማለፍ አትችልም። ሙሉ በሙሉ አካባቢው በፋኖ ቁጥጥር ስር እንዳለ ሰምተናል። ይሄ መሬት ላይ ያለው እውነታ ነው። ተደባልቆበታል። ብልጽግና ያልጠበቀው ጥቃት ስለደረሰበት እነ ዳንኤል ክብረት ተበትኗል፣ መዋጋት አይችልም ምናምን እያሉ ገጣሚዎቹ ቄስ ሞገሴዎች አይነት ማለት ነው። መከላከያ ከአብዛኛው ቦታ ሲቀጠቀጥ ሰብሰብ ወደ ማለት እየሄደ ነው። ተበትኖ የነበረ በአንድ ብርጌድ የሆነ ቦታ ላይ አንድ ክፍለ ጦር የሆነ ቦታ ላይ ነበረ። በጣም ሲጠቃ ወደ ሴንተር እየሄደ ወደ አንድ የመሰብሰብ